ሰላም እንዴት ናችሁ ውድ ተማሪዎች? እኔ ኪዳነ ማርያም ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ታዲያ ያው በፊዚክስ ትምህርታችን ዩኒት 5 ላይ ማግኔቲዝም በተሰኘው ዩኒት ውስጥ በዚህ ሴክሽን መጨረሻ ልትችሉት የሚገባው ወይም ልታውቁት የሚገባው ነገር አንደኛው ነገር ዲስክራይብ the earth's magnetic field የመሬት ማግኔቲክ ፊልድ ምንድን ነው የሚለውን ነገር ዲስክራይብ ታደርጋላችሁ፣ ትገልጻላችሁ። ሁለተኛ ደግሞ explain the origin of the earth's magnetic field and its importance for the life of earth። ስለዚህ የመሬት ማግኔቲክ ፊልድ ከየት ኦሪጂኔት ያደርጋል፣ ይነሳል፣ እናም ደግሞ እንግዲህ በህይወታችን ውስጥ አገልግሎቱስ ምንድን ነው፣ ጠቀሜታውስ ምንድን ነው የሚለውንም ነገር እናየዋለን ማለት ነው። ኤክሰርሳይዝ 5.6 ላይ እስኪ እንግባ። 5.6 ላይ ምን ይለናል? ስቱደንትስ ዳዝ the earth have a magnet what do you think ይላል። መሬት ማግኔት አላት ወይ? ምን ይመስላችኋል ነው። ለዚህ እንግዲህ መልሳችን በጣም ቀላል ነው፣ የስ ነው። መሬት የራሷ የሆነ ማግኔቲክ ፊልድ አላት። ስለዚህ the earth does indeed have a magnetic field ብለን በአግባቡ መመለስ አለብን። መሬት የራሷ የሆነ ማግኔቲክ ፊልድ አላት ማለት ነው። which acts like a giant magnet። ስለዚህ የመሬት ማግኔት ልክ እንደ ጂያንት ማግኔት መሬት ውስጥ እንደተቀበረ ማግኔት የሚያገለግል ሆኖ የምናገኘው ነው ማለት ነው። ሶ የዚህ ማግኔቲክ ፊልድ እንዴት ነው ጀነሬት የሚሆነው ብላችሁ ከጠየቃችሁኝ የመሬት ውስጡ ላይ ያለው ሞልተን አይረን እንቅስቃሴ ወይም the movement of molten iron ምን ይፈጥራል ማለት ነው? ማግኔቲክ ፊልድ ጀነሬት ያደርጋል ማለት ነው። ስለዚህ እንዲሁም ደግሞ መሬት ውስጥ እንግዲህ ኮሩ ወይም የመሬት ሞልተን ኮር ውስጥ የተለያዩ ሜታል ማቴሪያሎች ስላሉ እነዛ ሜታል ማቴሪያሎች ምን አላቸው ማለት ነው? በሚንቀሳቀሱበት ጊዜ ወይም ቻርጅ ስላላቸው የሚንቀሳቀስ ቻርጅ ደግሞ ማግኔቲክ ፊልድ ስለሚፈጥር በጠቅላላ መሬት የራሷ የሆነ ትልቅ የሆነ ጂያንት የሆነ ማግኔቲክ ፊልድ እንዲኖራት ያደርጋል። መልካም። ስለዚህ ስንጀምር ኤርዝ ማግኔቲክ ፊልድ ብለን እንጀምራለን። ስለዚህ ማግኔቲክ ፊልድ ኢዝ the region around a magnetic material or a moving electric charge ብለናል ቀደም ብለን። ስለዚህ ቀደም ባለው ሴክሽኖች ላይ እንደተነጋገርነው ከማግኔት ዙሪያ ያለ ወይም ደግሞ በሚንቀሳቀስ ቻርጅ ዙሪያ ላይ ያለ ሪጅን ማለትም ማግኔቲክ ፎርስ አክት የሚደረግበት ሪጅን ምን እንለዋለን? ማግኔቲክ ፊልድ እንለዋለን ማለት ነው። ስለዚህ earth has a huge magnet that produces a magnetic field። መሬት እንግዲህ ውስጧ ኢማጂን የሚደረገው በምናብ የምንስለው ትልቅ የሆነ ማግኔት እንዳላት አድርገን ነው የምናስበው። የሆነ የተቀበረ ማግኔት አለ ማለት ሳይሆን ምንድነው ፖይንቱ? የማግኔቲክ ፊልድ ኦሪጂኑን አስረዳችኋለሁ ወደኋላ። የመሬት ዙሪያ ስትመለከቱ ማግኔቲክ ፊልድ የከበበው ነው። ስለዚህ አንድ ነገር በማግኔቲክ ፊልድ ከተከበበ ምን መናገር እንችላለን? መሬት ውስጥ ማግኔትን የሚተካ የሆነ ትልቅ የሆነ ማግኔት አለ ብለን መናገር እንችላለን። ስለዚህ በምትመለከቱበት ጊዜ የመሬት እንግዲህ አትሞስፌሩን ጨምሮ የመሬትን እንዲሁም ሰርፌሱ አካባቢ ትመለከቱ ማግኔቲክ ፊልድ ዲቴክት ማድረግ ትችላላችሁ፣ መለካት ትችላላችሁ። ይህ ለምንድን ነው የሆነ ብለን ስንናገር መሬት ውስጧ ላይ ማግኔቲክ ፊልድ ጀነሬት የሚያደርግ ማግኔት ስላለ ነው። ስለዚህ ስለሱ ማግኔት ምንድን ነው የሚለውን ነገር በሚቀጥለው አሳያችኋለሁ። መልካም። ስለዚህ ኦሪጂኑ ምንድን ነው ነው አሁን ነጥቡ። የማግኔቲክ ፊልድ ኦሪጂኑ ምንድን ነው ካል the origin of the earth's magnetic field is thought to be deep within the earth in the outer core layer። ስለዚህ የመሬት በጣም ጥልቅ ላይ ስትገቡ የመሬት ክፍሎች እንግዲህ ኮር የምንለው አለ። የኮሩ አውተር ሌየሩ ወይም ሊኩዊድ አውተር ኮር የምንለው ማለት ነው። የሱ እንቅስቃሴ ምክንያቱም መሬት ስለምትሽከረከር የሊኩዊዱ ወይም የፈሳሹ የኮር የሞልተን ላቫ ውስጥ ያለው ማለት ነው የሱ እንቅስቃሴ የሚፈጥረው ነው ተብሎ በሳይንስ ሃይፖቴሳይዝ የሚደረገው ወይም የሚሰጠው መላምት እሱ ነው ማለት ነው። So the Earth's magnetic field or geomagnetic field extends from its interior into space and calls compass needles toward it። ስለዚህ የመሬት ጂኦማግኔቲክ ፊልድ ብለን የምንጠራው ማለት ነው ከመሬት ውስጥ የሚመነጨው ፊልድ። ስለዚህ ምንድነው የሚያደርገው? ኤክስቴንድ የሚያደርገው ከመሬት ውስጥ ተነስቶ ወደ አውተር ስፔስ የሚደርስ ሲሆን በተጨማሪም ደግሞ ኮምፓስ ኒድሎችንም እንዲሁም ደግሞ የማንቀሳቀስ ኃይል ያለው ምንድነው ማለት ነው? ማግኔቲክ ፊልድ ነው ማለት ነው።
በጣም ጥሩ። ስለዚህ the movement of the molten iron in the outer core responsible for generating the earth's magnetic field። ስለዚህ የአውተር ኮሩ ሞልተን አይረን ወይም የቀለጠ አይረን አለ። እሱ የእሱ እንቅስቃሴ ምንድን ይፈጥራል ነው ተብሎ የሚታሰበው የማግኔቲክ ፊልድ ወይም ኤርዝስ ማግኔቲክ ፊልድ የሚፈጥረው እሱ ተብሎ ነው የሚታሰበው። ለምን መሰላችሁ? የሚንቀሳቀሱ ቻርጆች ምን ፕሮዲስ ያደርጋሉ ብለናል? ማግኔቲክ ፊልድ ጀነሬት ያደርጋሉ። ስለዚህ አይረን ደግሞ የራሱ የሆነ ወይም ሞልተን የሆነ አይረን የራሱ የሆነ ቻርጅ ስላለው ስለዚህ እነዛ ቻርጆች እንግዲህ በብዛት በሚንቀሳቀሱበት ጊዜ ለመሬት ምን ፕሮዲስ ያደርጋሉ ማለት ነው? ሂውጅ የሆነ ወይም ከፍተኛ የሆነ ማግኔቲክ ፊልድ ጀነሬት ያደርጋሉ ማለት ነው። ስለዚህ አሁን ከረንትሊ በሳይንስ ውስጥ የሚታስበው ሀሳብ ወይም ቲዮሪ ምንድን ነው? የሞልተን አይረን ሙቭመንት ወይም የቀለጠው አይረን እንቅስቃሴ ነው ተብሎ ነው የሚታሰበው ማለት ነው። ስለዚህ በተጨማሪ ደግሞ ልትሱት የሚገባው የመሬት ማግኔቲክ ፊልድ የሚታሰበው እንዴት ነው? ውስጥ የመሬት ውስጥ እንግዲህ ሞልተን አይረን ወይም የቀለጠው አይረን ነው ብለናል። ነገር ግን ፊልዱ ከኖርዝ ፖል ወደ ሳውዝ ፖል ስለሚጠቁም የሚታሰበው ወይም ፊልዱን ለመሳል ስንጠቀም የምናደርገው ምንድነው? የመሬት ማግኔቲክ ፊልድ መሬት ውስጥ በጣም የተቀበረ ትልቅ ባር ማግኔት አድርገን ነው ኢማጂን በምናብ የምንስለው ማለት ነው። ስለዚህ ይሄ ውስጥ ያለው መሬት ውስጥ ያለው ማግኔት ምን ተደርጎ ነው የሚታሰበው? ከጂኦግራፊክ ኖርዝ ፖል በ11 ዲግሪ ቲልት ያደረገ ያጋደለ ማለት ነው ተደርጎ ይወሰዳል ማለት ነው። ስለሆነም እንግዲህ የመሬት ማግኔቲክ ፊልድ ኤግዛክትሊ የጂኦግራፊክ ኖርዝ ፖል ላይ አይደለም የሚያርፈው ምንድን ነው? በሆነ አክሲስ ላይ ነው የሚያርፈው። ያ አክሲስ ወይም ማግኔቲክ አክሲስ የምንለው ማለት ነው ከመሬት ከምትሽከረከርበት አክሲስ ወይም ኖርዝ ጂኦግራፊክ ፖል የምንለው ማለት ነው ከሱ በስንት ይለያያል ማለት ነው? በ11 ዲግሪ ቲልት ያደረገ ወይም በ11 ዲግሪ ሽፍት ያደረገ ነው ማለት ነው። ስለዚህ ሳውዝ ማግኔቲክ ፖል ኢዝ ኒር ዘ ኤርዝ ኖርዘርን ጂኦግራፊክ ፖል። ስለዚህ የመሬት የማግኔቲክ ሳውዝ ፖል የሚባለው ለጂኦግራፊክ ኖርዝ ፖል አጠገብ ሲሆን በ11 ዲግሪ ይለያያል ማለት ነው። ስለዚህ በምትመለከቱበት ጊዜ የመሬት ማግኔቲክ ፖሉ ሳውዝ የሚገኘው የት አካባቢ ነው? የጂኦግራፊክ ኖርዝ ፖል አካባቢ ነው። የማግኔቲክ ኖርዝ ፖል ደግሞ ስትመለከቱ የት ጋር ነው የሚጠቁመው? የሳውዝ ጂኦግራፊክ ፖል አካባቢ ነው። እንደዛም ሆኖ የሚለያዩበት ግን ምንድነው? በ11 ዲግሪ ነው። ስለሆነም ይሄንን ልትረሱት አይገባም በዋናነት። ስለዚህ so the earth has two sets of north and south pole። ስለዚህ መሬት ሁለት አይነት ኖርዝ እና ሳውዝ ፖሎች አሉት። አንደኛው ምንድነው? ጂኦግራፊክ ፖልስ የምንለው ነው። የጂኦግራፊክ ፖልስ የምንለው የመሬት የምትሽከረከርበት አክሲስ ማለት ነው። ሌላው ደግሞ ማግኔቲክ ፖልስ የምንላቸው ናቸው። ማግኔቲክ ፖልስ የምንላቸው የማግኔቲክ ፊልዱ ጀምሮ የሚያልቅበት ፖል አድርገን የምንወስዳቸው ናቸው ማለት ነው። ስለዚህ ጋር የምትይዙት ቁልፍ ጽንሰ ሀሳብ ምንድን ነው? The earth is surrounded by a magnetic field similar to the field around a bar magnet። ስለዚህ አንድ ባር ማግኔት በዙሪያው እንደተከበበ ማግኔቲክ ፊልድ እንደሚከበብ ሁሉ መሬትም እንዲሁ በማግኔቲክ ፊልድ የተከበበች ነው። ስለሆነም ኢንሳይድ the earth የሆነ ትልቅ የሆነ ባር ማግኔት እንዳለ አድርጋችሁ ኢማጂን ማድረግ ትችላላችሁ። ስለሆነም የማግኔቲክ ሳውዝ ፖሉ ለጂኦግራፊክ ኖርዝ ፖል የተጠጋ ነው። የማግኔቲክ ኖርዝ ፖል የመሬት ማግኔቲክ ኖርዝ ፖል ደግሞ ለጂኦግራፊክ ሳውዝ ፖል የተጠጋ መሆኑን ፈጽማችሁ ልትረሱት አይገባም ማለት ነው። በጣም ጥሩ። ስለዚህ በቀጣይ የምናየው ደግሞ ስለ ኮምፓስ ነው። ኮምፓስ ምንድን ነው? ኮምፓስ የምንለው ነገር ኤክሰርሳይዝ 5.7 ላይ ስንገባ ሃቭ ዩ ኤቨር ሲን ኤ ኮምፓስ? ኮምፓስ አይታችሁ ታውቃላችሁ? እንግዲህ ለእናንተ ጠይቃለሁ። ኢፍ ሶ ዋት ዱ ዩ ቲንክ ኢዝ ዘ ፐርፐስ ኦፍ ኤ ኮምፓስ? እንግዲህ ካወቃችሁ የኮምፓስ አገልግሎት ወይም ጠቀሜታ ምንድን ነው ብሎ ይጠይቃችኋል። እንግዲህ እኔ የምመልሰው አዎ ኮምፓስ አይቼ አውቃለሁ፣ እጠቀማለሁ። ስለዚህ ኤ ኮምፓስ ኢዝ ኤ ቱል። ምንድነው ኮምፓስ? አንድ ቱል ነው፣ መሳሪያ ነው። ዲዛይን ቱ ኤድ ኢን ናቪጌሽን ባይ ኢንዲኬቲንግ ዳይሬክሽን። ስለዚህ በአሰሳ ላይ አቅጣጫን በመጠቆም የሚያገለግል ማግኔቲክ ዲቫይስ ነው ማለት ነው። ስለዚህ ኮምፓስ ውስጡ ላይ ማግኔት አለው። ስለዚህ የማግኔቲዝም አፕሊኬሽን የምናገኝበት አንዱ
መሳሪያ ነው። ኮምፓስ is an instrument that is used to find the direction of a magnetic field። ስለዚህ የማግኔቲክ ፊልድን አቅጣጫ ለማወቅ የምንጠቀምበት ኢንስትሩመንት ምን እንለዋለን? ኮምፓስ እንለዋለን። ታዲያ ኮምፓስ በውስጡ ምን አለው? ማግኔት የተሰራ ወይም ቀጭን የሆነች ማግኔት አለች። እሷ ምን ዲቴክት ለማድረግ ትጠቅማለች? የማግኔቲክ ፊልድ አቅጣጫን ዲቴክት ለማድረግ ለመጠቆም የምንጠቀምባት ዲቫይስ ነች። ስለዚህ ይህ የምንለዋለን በጠቅላላው ኮምፓስ እንለዋለን ማለት ነው። ታዲያ ኮምፓሶች ሲሰሩ ውስጣቸው ላይ አቅጣጫ አላቸው። ኖርዝ፣ ኢስት፣ ሳውዝ፣ ዌስት አቅጣጫዎች አላቸው። በተጨማሪም ደግሞ ዲግሪም ደግሞ ይጠቁማሉ ማለት ነው። ስለዚህ therefore in the presence of a magnetic field አሁን ማግኔቲክ ፊልድ በሚገኝበት ወይም የማግኔቲክ ፊልድ ህልውና ባለበት ቦታ ላይ the needle is able to line up in the same direction at the field። ስለዚህ ምንድነው የሚሆነው? የኒድሉ የኮምፓሱ ኒድል ማግኔቲክ ፊልዱ ጋር አብሮ አላይን ያደርጋል፣ አብሮ ይገጣጠማል ማለት ነው። ስለዚህ መሬት ላይ በምታስቀምጡበት ጊዜ የመሬት ሰርፌስ ላይ የማግኔቲክ ፊልድ ማለት ነው የመሬት ማግኔቲክ ፊልድ በሚጠቁምበት አቅጣጫ የኮምፓስ ኒድሉ አብሮ በዛ ማግኔቲክ ፊልድ ዳይሬክሽን ይጠቁማል ማለት ነው። ስለሆነም የማግኔቲክ ፊልድ ዳይሬክሽኑ ማለትም የመሬት ማግኔቲክ ፊልድ ዳይሬክሽን ወዴት እንደሆነ ኮምፓስ ኒድል ተጠቅመን ማወቅ እንችላለን ማለት ነው። ታዲያ ልትረሱት የማይገባ ነገር ዋናው ነገር ምንድን ነው? ኮምፓስ ኒድሎቹ የሚጠቁሟችሁ ወዴት ነው ማለት ነው? ወደ ሳውዝ ወደ ኖርዝ ማግኔቲክ ፖል ነው፣ ወይም በሌላ አነጋገር ወደ ማግኔቲክ ፖሉ ነው እንጂ የጂኦግራፊክ ፖሉን አይደለም የሚነግሯችሁ። ጂኦግራፊክ ፖሉን በምንድን ነው የምታውቁት? ከኮምፓስ ኒድሉ በሚጠቁማችሁ 11 ዲግሪ አካባቢ በመቀነስ ወይም 11 ዲግሪ አጀስት በማድረግ ትክክለኛውን የጂኦግራፊክ ኖርዝ ፖል ማወቅ ይቻላል። ነገር ግን ልትረሱት የማይገባ ኮምፓስ የሚጠቁማችሁ የማግኔቲክ ፖሉን አቅጣጫ እንደሆነ ወይም የኮምፓስ ኒድሎቹ የሚጠቁሙት ሁል ጊዜ ወደ ማግኔቲክ ፖሉ እንደሆኑ ልትረሱት አይገባም ማለት ነው። መልካም። ስለዚህ ኮምፓስ are mainly used in navigation to find directions on the earth። ስለዚህ በመሬት ላይ የምንጠቀምባቸው አብዛኛው ኮምፓሶች ምንድነው? ለናቪጌሽን ነው። በጥንት ጊዜ ለምሳሌ ባህር ላይ ሴል ለሚያደርጉ ተጓዦች ወይም ለምሳሌ አሳሾች የሚጠቀሙት አንደኛው ትልቁ ቱል ምንድነው? ኮምፓስ ነው። ካለ ኮምፓስ ወዴት መሄድ እንደሚችሉ ፈጽሞ ሊያውቁ አይችሉም። ስለዚህ ኮምፓስ ካላችሁ ኖርዝ ፖል ወዴት እንደሆነ ማወቅ ትችላላችሁ። ኖርዝ ፖልን አወቃችሁ ማለት ሳውዝ ወዴት ነው፣ ኢስት ወዴት ነው፣ ኖርዝ ዌስት ወዴት ነው የሚለውን ነገር እነዚህ አቅጣጫውን በሚገባ ማወቅ እንችላለን ማለት ነው። ስለዚህ ልትይዙልኝ የሚገባው አንደኛው ነጥብ እዚህ ጋር ምንድን ነው? the north pole of the compass needle points toward the earth's magnetic pole which is the north። ስለዚህ የኮምፓሶች ኖርዝ ፖል ፖይንት የሚያደርጉት ወዴት ነው ማለት ነው? ወደ መሬት ማግኔቲክ ፖል ነው። ያም ደግሞ የማግኔቲክ ፖል ወዴት አካባቢ ማለት ነው? የጂኦግራፊክ ኖርዝ አካባቢ ማለት ነው። ስለዚህ የኮምፓሱ ኖርዝ ፖል ወዴት ይጠቁማቸዋል ማለት ነው? ወደ ጂኦግራፊክ ኖርዝ ፖል አካባቢ ይጠቁማቸዋል። ሲጠቁማችሁ ግን የሚጠቁመው ኤግዛክትሊ ወደ ኤርዝ ማግኔቲክ ፖል ነው። ስለዚህ በተወሰነ አጀስት በማድረግ ትክክለኛው የጂኦግራፊክ ኖርዝ ፖል ወዴት እንደሆነ በኮምፓስ ተጠቅመን ማወቅ እንችላለን ማለት ነው። ሌላው ምንድን ነው? የማግኔቲክ ፊልዱን አሁን ጠቀሜታ ስንመለከት ሰም አኒማል ካን ዲቴክት ማግኔቲክ ፊልድ። አንዳንድ እንስሳቶች አሉ ማግኔቲክ ፊልድን በተፈጥሮ ዲቴክት ማድረግ የሚችሉ እና ማግኔቲክ ፊልድን ተጠቅመው which helps them orient themselves and find direction። ስለዚህ ራሳቸውን ኦሪየንት በማድረግ በማስተካከል አቅጣጫቸውን በመከተል ለምሳሌ ከአንድ ቦታ ተነስተው ወደ ሌላ ቦታ ለመንቀሳቀስ ማግኔቲክ ፊልድን የሚጠቀሙ እንስሳት አሉ። እነዚህ እንስሳቶች ለምሳሌ ስንል ምን አይነት እንስሳቶች ናቸው? ልክ እንደ ፒጅን፣ እንደ ቢ ወይም እንደ ንብ ብትወስዱ፣ እንደ ሞናርክ በተርፍላይ ብትወስዱ፣ በተጨማሪም ደግሞ እንደ ሲ ተርትል ብትወስዱ፣ እንዲሁም ደግሞ ፊሽ ወይም ማሳ ብትመለከቱ እነዚህ ማግኔቲክ ፊልድን ተጠቅመው በየቀኑ እንቅስቃሴ በማድረግ ከመነሻቸው እስከ መድረሻቸው ራሳቸውን አጀስት ለማድረግ ወይም የጉዞ መስመራቸውን ለማስተካከል ወይም የጉዞ መስመራቸውን ለመከተል የሚጠቀሙት እንስሳቶች ናቸው ማለት ነው። ስለዚህ እነዚህ እንስሳቶች ማግኔቲክ ፊልድን በዋናነት በየቀኑ የሚጠቀሙ እንስሳቶች ናቸው ማለት ነው። ስለዚህ ሴክሽን ሰመሪያችን ምንድን ነው? በዚህ ዩኒት ያየ ነው
Earth is surrounded by a magnetic field similar to the field around a bar magnet። ስለዚህ አንድ ባር ማግኔት በማግኔቲክ ፊልድ እንደተከበበ ሁሉ የመሬትም እንዲሁ በማግኔቲክ ፊልድ የተከበበች ነች የሚለውን ነገር አብራርተን በተጨማሪም ደግሞ የመሬት ማግኔቲክ ፊልድ ኮምፓስ ተጠቅመን አቅጣጫውን እንዴት ማወቅ እንደምንችል በተጨማሪም ደግሞ የተለያዩ እንስሳቶች ማግኔቲክ ፊልድን እንዴት እንደሚጠቀሙ ማለትም የሚጠቀሙ እንስሳቶችን በሚገባ አይተን ነበረ ማለት ነው። ስለዚህ ሴክሽን 5.3 ላይ Earth's magnetic field and the compass ብለን እዚህ ሴክሽን ላይ በሰፊው ተነጋግረን ነበር። እዚህ ውስጥ ያሉ ሪቪ ኩዌሽኖች አሉ። እነሱን አንድ በአንድ ኩዌሽን ዋን ላይ የሚጠይቀው ምንድን ነው? What is the evidence for the existence of the Earth's magnetic field ነው። የኤርዝ ማግኔቲክ ፊልድ መኖሩን ኤግዚስተንሱ ኤቪደንሱ ምንድን ነው የሚለን። So Earth's magnetic field is supported by evidence from the Earth's molten metals። አንደኛው የመሬት ማግኔቲክ ፊልድ ኤቪደንስ የሚሆነው ምንድን ነው? የመሬት ውስጥ ያለው ሞልተን ወይም የቀለጠ ሜታል ወይም የመሬት ኮር ላይ ያለው የቀለጠ ሜታል እሱ እንደ አንድ የማግኔቲክ ፊልድ ሶርስ ተደርጎ ይወሰዳል ወይም እንደ ኤቪደንስ የምንወስደው ነው። ሌላ ደግሞ ኮምፓስ ቢሄቪየር ነው። ኮምፓሶች የሚያሳዩት ባህሪ መሬት የራሷ የሆነ ማግኔቲክ ፊልድ እንዳለ እሱ ራሱ አንድ ኤቪደንስ ነው። በተጨማሪ ሌላው ደግሞ ያለው ምንድን ነው? ኦሽን ፍሎር ሮክ ፎርሜሽን ነው። ውቅያኖስ ላይ የውቅያኖስ ወለል ላይ ያሉ ድንጋዮች ወይም ሮኮች አመሰራረታቸው ወይም አሰራራቸው የመሬት የራሷ የሆነ ማግኔቲክ ፊልድ እንዳላት የሚያሳይ ነው ማለት ነው። ሌላው ኩዌሽን 2 ላይ ስንሄድ ኤክስፕሌን ዋይ ኤ ኮምፓስ ዊል ሾው ዩ ዊች ዳይሬክሽን ኢዝ ማግኔቲክ ኖርዝ። አሁን ማግኔቲክ ኖርዝ ወዴት እንደሆነ ኮምፓስ ለምንድን ነው የሚጠቁመው ነው። ሶ ዳስ ውድ ቢ ሲምፕል ምን ብለን ነው የምንመልሰው? A compass works because it contains a magnetized needle that is free to rotate and align itself with Earth's magnetic field። ኮምፓስ ኒድል ውስጡ ላይ ማግኔታይዝድ የሆነ ኒድል አለው። ያ ኒድል ከመሬት ማግኔቲክ ፊልድ ጋር ራሱን ምን ያደርጋል? አላይን ያደርጋል። አላይን ማድረጉ ምንድን እንዲኖረው ያድርገዋል ማለት ነው? የአቅጣጫ ጠቋሚ ኔቸር እንዲኖረው ወይም አቅጣጫን ወይም ዳይሬክሽን ኢንዲኬትስ እንዲያደርግ የራሱን የሆነ ፕሮፐርቲ ይሰጠዋል ማለት ነው። ሌላው የ5.4 ላይ ማግኔቲክ ፊልድ ኦፍ ከረንት ካሪንግ ኮንዳክተር። እዚህ ሴክሽን ውስጥ ያሉ ሪቪ ኩዌሽኖችን እስኪ አብረን እንስራ። የመጀመሪያው ኩዌሽን ምንድን ነው? what would be the strength of the magnetic field if the distance from the current carrying conductor is very large? አሁን current carrying conductor የራቃችሁ ብትሄዱ magnetic field strength ምን ይሆናል ነው። So the answer would be in such scenario the magnetic field strength decreases significantly። በዚህ ጊዜ በጣም የራቃችሁ በሄዳችሁ ቁጥር እጅግ በጣም በሚታይ ሁኔታ ወይም እጅግ በከፍተኛ ሁኔታ ማግኔቲክ ፊልድ ስትሬንግዙ እየቀነሰ ይሄዳል ማለት ነው። ሌላው ኩዌሽን 2 ላይ ምን ይጠይቀናል? what are the factors on which a magnetic field due to a current carrying conductor depends? አንድ current carrying conductor ፕሮዲውስ የሚያደርገው ማግኔቲክ ፊልድ ወይም በዙሪያው የሚያመነጨው ማግኔቲክ ፊልድ ዲፔንድ የሚሆንበት ፋክተሮች ምንድን ናቸው ነው የሚለን። the first would be current's magnitude ነው። the higher current ወይም የከረንቱ ማግኒቲዩድ ገመድ ውስጥ ያለው የከረንት ፍሎ ወይም የማግኒቲዩዱ የከረንቱ ማግኒቲዩድ አንደኛ ፋክተር ነው። ሌላው ደግሞ ዲስታንስ ፍሮም ደ ኮንዳክተር ከኮንዳክተሩ ያለው ርቀት ማግኔቲክ ፊልድ የምንለካበት ወይም ከራቃችሁ ምን ይሆናል ማለት ነው? ማግኔቲክ ፊልዱ ሲቀንስ ታያላችሁ። ስለዚህ ሁለት ፋክተሮች ናቸው ከረንት እና ዲስታንስ ፍሮም ደ ኮንዳክተር ብለን መመለስ እንችላለን።